ሰላም ውድ ተማሪዎች እንደምን አላችሁ? ዛሬ በግሬድ 10 ጂኦግራፊ በቻፕተር ተገናኝተናል። በዚህ ቻፕተር ላይ እንግዲህ ስለ ክላይሜትስ ኦፍ አፍሪካ እየተማማርን እንገኛለን። በመጀመሪያው ክፍል ላይ አፍሪካ ውስጥ ያሉ የአየር ንብረት አይነቶች እነማን ናቸው፣ እንዲሁም እንደ ዓለም አቀፍ ደረጃስ ያሉ የአየር ንብረት አይነቶች እነማን ናቸው የሚለውን አይተናል። ዛሬ በሁለተኛው ክፍል ፋክተርስ ኮንትሮሊንግ ዘ ክላይሜትስ ኦፍ አፍሪካን እንመለከታለን። ወይም ደግሞ የአፍሪካን የአየር ንብረት አፌክት የሚያደርጉ ወይም ኮንትሮል የሚያደርጉ ፋክተሮች እነማን ናቸው። ያው ባለፈው እንደ ለመግለጽ ሞክሬያለሁ። አንግል ኦፍ ዘ ሰን፣ ላቲቲዩድ፣ ኤር ፕሬሸር፣ ዊንድ ሲስተም ኢን ዘ ኢንተርትሮፒካል ኮንቨርጀንስ ዞን የምንለው፣ ሜጀር ኦሽን ከረንት፣ እንዲሁም ደግሞ ላንድ ወተር ዊች ኢዝ ማርታይም ቨርሰስ ኮንቲኔንታል ኢንፍሉዌንስ የምንለው ወይም ደግሞ ይሄ ላንድ ብሬዝ ሲ ብሬዝ የምንለው፣ እንዲሁም ደግሞ አልቲቲዩድ የምንላቸው ፋክተሮች የአየር ንብረት ከቦታ ቦታ እንዲለዋወጡ የሚያደርጉ ፋክተሮች ናቸው። ሶ አንድ በአንድ እንመልከታቸው። ላቲቲዩድ ኤንድ ሶላር ራዲዬሽን ሁለቱ ነገሮች የማይነጣጠሉ ነገሮች ናቸው። ባይ ዘ ወይ ቢኮዝ ላቲቲዩድናል ሎኬሽን ካልን ያ ቦታ በላቲቱድናል መስመር የት ነው የሚገኘው ማለት ነው። ሶ ላቲቱድ እንደምታውቁት ኢኩዌተር ላይ ትነሱና ወደ ሰሜን ወደ ደቡብ 90 ዲግሪ የሚለኩበት ነው። ሶ ከኢኩዌተር ወደ ሰሜንም ወደ ደቡብ ከኢኩዌተር ከመሬት እምብርት ወይም ከመሃል ተነስታችሁ እየራቃችሁ በሄዳችሁ ቁጥር ምን እያለ ነው የሚመጣው? ከፀሐይ ብርሃን ወይም ከሶላር ራዲዬሽኑ እየራቀ ነው የሚመጣው። ከሶላር ራዲዬሽን እየራቃችሁ መጣችሁ ማለት ደግሞ የፀሐይ ብርሃኑ እያነሰ ሙቀቱ እየቀነሰ ይመጣል ማለት ነው። ሶ ይሄ ነው አፍሪካ ስትራድልስ አት ዘ ኢኩዌተር ሶ ኢት ላይስ ላርጅሊ ዊዝን ዘ ትሮፒክስ ይለናል። አፍሪካ ለኢኩዌተር በጣም ቅርቡ ነው የምትገኘው ዊች ሚንስ ትሮፒክ ውስጥ ነው የምትገኘው ማለት ነው። በመጀመሪያው ቪዲዮ ላይ አሳይቻችኋለሁ አይደል? በትሮፒክ ኦፍ ካንሰር እና በትሮፒክ ኦፍ ካፕሪኮርን ውስጥ ነው የምትገኘው ማለት ነው። ቴምፕሬቸር ኢዝ ሃይ ዱ ቱ ዘ ኮንቲነንትስ ሎኬሽን ሪሌቲቭ ቱ ዘ ኢኩዌተር ይለናል። ስለዚህ የአፍሪካ አህጉር ላቲቱድናል ሎኬሽኗን ስትመለከቱ የት ነው የምትገኘው? ለኢኩዌተር በጣም ቅርቡ ነው። ለኢኩዌተር ቅርቡ ናችሁ ተገኛችሁ ማለት ደግሞ ምን ሆናችሁ ማለት ነው? በጣም ሞቃታማ ትሆናላችሁ። ዋይ ቢኮዝ ሃይ አንግል ኦፍ ዘ ሰን ስላለ ወይም ደግሞ ሃይ አማውንትስ ኦፍ ሶላር ራዲዬሽን ስላለ ማለት ነው። አስ አልቲቱድ ኢንክሪዝ ይለናል። አልቲቱዱ እየጨመረ ከሄደ ላቲቱዳችሁ እየጨመረ ላቲቱድ መጨመር ማለት ከኢኩዌተር እየራቃችሁ ስትሄዱ ማለት ነው። ከኢኩዌተር እየራቃችሁ የምትሄዱ ከሆነ ዘ ሰን ሻይንስ ሞር ኦብሊኩሊ ኤንድ ፕሮቫይድስ ለስ ኢነርጂ ይለናል። አያችሁ የፀሐይ ብርሃኑን የሚያገኘው በምን አይነት መልኩ ነው? ኦብሊክ በሆነ አቅጣጫ ወይም ደግሞ ዲያጎናል በሆነ አቅጣጫ ነው። ሶ ይሄ ደግሞ ምን እንደሆነ ያደርገዋል? የፀሐይ ብርሃኑ ጉልበት እንዳይኖረው እዛ አካባቢ ላይ በከፍተኛ ሁኔታ እንዳይደርስ ያደርገዋል ማለት ነው። ሶ የፀሐይ ብርሃኑ ወይም ሶላር ኢነርጂው ለስ በሆነ መንገድ ነው እዛ አካባቢ ላይ የሚደርሰው። ስለዚህ ሙቀት ሊኖር አይችልም። አየር ንብረቱ ቼንጅ ያደረገ ማለት ነው። እሺ ሁለተኛው ፕሬሸር ሲስተም ነው ወይም ዊንድ ሲስተም የምንለው ወይም ዘ አይቲሲዜድ ነው። ኢንተርትሮፒካል ኮንቨርጀንስ ዞን የምንለው ማለት ነው። ይሄ ሞር በኦልድ ከሪኩለም 11 ፊልድ መጽሐፍ ላይ በደንብ ተብራርቶ ተቀምጦ ነበር። በአጭሩ ሀሳቡን ልንገራችሁ። ኢንተርትሮፒካል ኮንቨርጀንስ ዞን ማለት ኮንቨርጅ ማለት ነው ብያችኋለሁ፣ አንድ ላይ መሆኑ ወይም መርጅ መገናኛ ቦታ ማለት ሶ ዊንዶች አሉ። ከተለያየ አቅጣጫ ንፋሳቶች ይነፍሳሉ። ንፋስ ሲነፍስ ደግሞ ምንድነው ስሙ ይሄ ከሃይ ፕሬሸር ወደ ሎ ፕሬሸር አካባቢዎች ነው የሚነፍሰው ማለት ነው። ወይም ደግሞ ከሃይ ፕሬሸር ወይም ከፍተኛ ፕሬሸር ካላቸው አካባቢዎች እዚህ ቀስቱ እንደሚያሳያችሁ ሎ ፕሬሸር ወዳላቸው አካባቢዎች ላይ ነው የሚነፍሰው። ዩ ሲ ሶ ሰብትሮፒካል ሃይ ፕሬሸር ቤልትስ ይለናል። ሃይ ፕሬሸር ቤልት ማለት ከፍተኛ ፕሬሸር ያላቸው ከፍተኛ ፕሬሸር ማለት ኤር ፕሬሸር ማለት የአየር ግፊቱ ሶ የአየር ግፊቱ ከፍተኛ የሆነባቸው አካባቢዎች ደግሞ እነማን ናቸው ካላችሁኝ የሙቀት መጠናቸው አነስ ያለ እንዲሁም ደግሞ ቀዝቃዛ የሚሆኑ አካባቢዎች ማለት ነው። ሶ ፖላር ሪጅኖች እንዳለ ምንድን ናቸው? ሃይ ፕሬሸር ቤልቶች ናቸው። በሰሜንም በደቡብም በኩል ፖላር አካባቢዎች ሃይ ፕሬሸር ቤልቶች ናቸው። የከፍተኛውን የፀሐይ ብርሃን ያለባቸው እነዚህ ላቲቱድናል አካባቢዎች ደግሞ ምንድን ናቸው ማለት ነው? ኢኩዌተር አካባቢ ያሉ ቦታዎች ደግሞ ሎ ፕሬሸር ቤልቶች ናቸው። ስለዚህ ከነዚህ ከሰሜንና ከደቡብ ፖሎች ተነስቶ ንፋሳት ወዴት ይነፍሳሉ ማለት ነው? ወደ ኢኩዌተር አካባቢ ወይም ወደ ሚድ ላቲቱድ ወደ ሚድ ላቲቱድ ሳይሆን ከሃይ ላቲቱድ እና ከሚድ ላቲቱድ ተነስቶ ወዴት ወደ ሎ ላቲቱድ ወይም ደግሞ ወደ ኢኩዌተር አካባቢ ንፋሳት ይነፍሳሉ ማለት ነው። ሶ ሰብትሮፒካል ሃይ ፕሬሸር ቤልትስ ይለናል። እኛውን ደግሞ እያወራን ያለው ስለ አፍሪካ ነው። ስለዚህ አፍሪካ ደግሞ ፖላር ድረስ የሚደርስ የቆዳ ስፋት የላትም። የት ነች? ትሮፒካል ውስጥና ሚድ ላቲቱድ ውስጥ ነው የምትገኘው። ስለዚህ የአፍሪካ ሃይ ፕሬሸር ቤልት የቱ ነው ማለት ነው? ሰብትሮፒካል ሪጅኖች ናቸው ወይም ደግሞ ይሄ ኤሪያ ነው ማለት ነው። ልክ ከትሮፒክ እንደወጣቸው የምታገኙት ይሄኛው ሪጅን ነው። ከትሮፒክ እንደወጣቸው የምታገኙት ክፍል የአፍሪካ ምንኗ ነው? ሃይ ፕሬሸር ቤልቷ ነው ማለት ነው። ሶ ከዚህ ወደ መካከለኛው አፍሪካ ክፍል ንፋሳት ይነፍሳሉ ማለት ነው። ሶ የአፍሪካ ሃይ ፕሬሸር ቤልት የሚገኘው ከየት እስከ የት ነው? ወደ ሰሜን 30 ዲግሪ እና ወደ ደቡብ 30 ዲግሪ ስንሄድ ነው።
ወደ ደቡብ 30ኛው ዲግሪ፣ ወደ ሰሜን 30ኛው ዲግሪ እና ከዛ በላይ የሆኑት አካባቢዎች ሃይ ፕሬሸር ቤልቶች ናቸው። ከነሱ ወዴት ወደ ኢኩዌተር አካባቢ ንፋሳት ይነፍሳሉ። ጀነሬት ቱ ዊንድ ሲስተም ዛት ኮንቨርጅ አት ዘ ኢንተርትሮፒካል ኮንቨርጀንስ ዞን ይለናል። ሶ ከነዚህ ቦታዎች ላይ ከሰሜኑም ከደቡቡም የሚነሱ ንፋሳቶች አሉ። እነዚህ ሁለቱ ንፋሳቶች ወዴት ይነፍሳሉ ማለት ነው? ወደ ኢኩዌተር ይነፍሳሉ ማለት ነው። ከኢኩዌተር ደግሞ ከሎ ፕሬሸር ደግሞ ተነስተው ወደ ታች ወደ ሃይ ፕሬሸር ቤልቱ ደግሞ የሚነፍሱ ንፋሳቶች አሉ ማለት ነው። ሶ በዚህ ሰዓት ምን ያደርጋሉ? ሁለቱ ንፋሳቶች መርጅ ያደርጋሉ ወይም ደግሞ ኮንቨርጅ ያደርጋሉ፣ ይጋጫሉ ማለት ነው። እሺ ኖርዝ ኢስት ትሬድ ዊንድስ ይለናል። ኖርዝ ኢስት ማለት ከሰሜን ምስራቅ የሚመጡ ንፋሳቶች ማለት ነው። ሶ ሰሜን ምስራቅ ማለት ይሄ ነው አይደለ? ሰሜን ምስራቅ ይሄው ከዚህ ማለት ነው። ይሄው እዚህ ከምትመለከቷቸው ቀስቶች ማለት ናቸው። አያችሁ? ከሰሜን ምስራቅ የሚመጡ ንፋሳቶች ምን ሆኑ? እነዚህ ንፋሳቶች ሃርማታን ይባላሉ። ድራይ ኤንድ ኩል ይለናል። ደረቅ አካባቢ ላይ ነው የሚመጡት፣ ከደረቅ አካባቢ ነው የሚመጡት። እንዲሁም ደግሞ ምን አይነት ቀዝቃዛ የሚሆን አየር አላቸው። ብሎ ፍሮም ኖቬምበር አፕቱ አፕሪል ይለናል። ኖቬምበር፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል። አያችሁ? እነዚህ ወራቶች በሙሉ ከኖቬምበር እስከ አፕሪል ድረስ ያሉት ጊዜያቶች ላይ የሚነፍሰው ንፋስ የትኛው ነው? ኖርዝ ኢስት ትሬድ ዊንዶች ናቸው። ሳውዝ ዌስት ትሬድ ዊንዶች ደግሞ የኖርዝ ኢስቱ ተቃራኒዎች ናቸው። ኖርዝ ኢስት ከዚህ የሚመጣው ንፋስ ነው አይደለ? ሳውዝ ዌስት የምላቸው ደግሞ ይሄኛው ቀስት ማለት ነው። ከዚህ የሚመጡ ንፋሳቶች ማለት ነው። ሶ እነዚህ ንፋሶች ደግሞ ከሳውዝ ዌስት የሚነሱ ትሬድ ዊንዶች ደግሞ ሙንሱን ይባላሉ። ሞይስት ናቸው፣ እርጥበታማ ናቸው። ንፋሱ ደረቅ አይደለም። ሲመጣ ራሱ እርጥበት ይዞ ነው የሚመጣው። ለዚህ ነው ብርዳማ የሚሆነው። አይታችሁ ከሆነ አንዳንድ ጊዜ ንፋሱ ምን ይዞ ይመጣል? ብርድ፣ የተለያዩ የጉንፋን እንዲሁም ደግሞ የሳምባ በሽታዎችን የሚያመጡ ንፋሳት አሉ አይደለ? በጋ ላይ ግን አይታችሁ ከሆነ የሚነፍሰው ንፋስ ደረቅ ንፋስ ነው። ደረቅ ንፋስ ስለሆነ ቢነፍስባችሁም ጀስት አለ እናንተን የሆነ ትንሽ እንትን እንደማለት ወይም የሆነ ሪላክስ እንድታደርጉ ያደርጋችኋል እንጂ የዛን ያህል ብርድ የሚያመጣ አይነት ንፋስ አለ ወይም ደግሞ በሽታ የሚያመጣ ንፋስ አይደለም። የክረምቱን ብርድ አይታችሁት ከሆነ ግን ወይም ደግሞ የክረምቱን ንፋስ አይታችሁት ከሆነ አንዴ ሽው ሲል ሰውነታችሁ በረዶ ነው የሚያደርገው። ዋይ ሞይስቸር ይዞ ነው የሚሄደው። በውስጡ እርጥበት ይዞ የሚሄድ አየር ነው። ብሪንግ ሬንፎል ይለናል። ይሄ እርጥበት ታዲያ ወደሚነፍስባቸው አካባቢዎች ላይ ዝናብ ይዞ ይሄዳል። ለምን? እርጥበቱ አየር ውስጥ ያለው እርጥበት ይንቀሳቀስና ይሄድና ንፋስ በሚቆምበት ሰዓት እዛ አካባቢ ላይ ይከማቻል ማለት ነው። ዌስት ቱ ዘ ዌስት ኦፍ አፍሪካ ይለናል። ከሳውዝ ኢስት የሚነሱት እነዚህ ንፋሶች ወይም ከአትላንቲክ ውቅያኖስ ማለት ነው። በፓርቷን ቪዲዮ ነግሬያቸዋለሁ። ቤንጉላ ኦሽን ከረንት ይባላል። ከዚህ ከአትላንቲክ ውቅያኖስ የሚነሳው ይሄ ቀዝቃዛማው ንፋስ ካላሃሪንና ናሚብ ዴዘርትን ምን አድርጓቸዋል ብያቸዋለሁ? እነዚህም በረሃማ ክፍሎች ቀዝቃዛማ አድርጓቸዋል። ዋይ ቢኮዝ ኢት ኢዝ ሞይስት የሆነ ዊንድ ነው ወይም ደግሞ እርጥበታማ የሆነ ንፋስ ነው። ኢንተርትሮፒካል ኮንቨርጀንስ ዞን ይለናል። አይቲሲዜድ ምንለው ዘ አይቲሲዜድ ሽፍትስ ሲዝናሊ ዊዝ ዘ ሙቭመንትስ ኦፍ ዘ ሰን ይለናል። አይቲሲዜድ ወይም ኢንተርትሮፒካል ኮንቨርጀንስ ዞን የምንለው ሲዝን ቱ ሲዝን ወይም ወቅቶችን እየጠበቀ ይቀያየራል። ለምን ካላችሁኝ ሁሌም አንድ አይነት ነፋስ የለም። ተግባባን? በጋ ወቅት ላይ እኛ ጋር ምን አይነት ነፋስ ነው ያለው? ኖርዝ ኢስት ትሬድ ዊንዶች ናቸው። ይሄ ደረቁ በሰሜን ምስራቅ በኩል የሚመጡ ነፋሶች ናቸው ያሉት። ክረምት ላይ ሲሆንስ? ክረምት ሲሆን ደግሞ ሳውዝ ኢስተርኖች ናቸው ወይም ደግሞ ቀዝቃዛው ነው የሚመጣው። ቀዝቃዛ ነፋስ ነው የሚመጣው። ሶ ኮንቨርጀንስ ዞኑ ከነፋሱ አቅጣጫ ጋር አብሮ ይቀያየራል ማለት ነው። ኢንጁን ይለናል። ለምሳሌ ጁን ማለት ሰኔ ነው፣ በእኛ ፀሐይኛ ላይ ነች ማለት ነው። ኖርዘርን ሰመር ወይም ደግሞ ሰሜኑ ንፍቀ ክበብ ላይ ምንድነው? ክረምት ነው ማለት ነው ጁን ማለት። ዘ አይቲሲዜድ ኢዝ አት 30 ዲግሪ ኖርዝ ኢን ዘ ሰሃራ ይለናል። አያችሁ? አይቲሲዜድ በዚህ ሰዓት ላይ ወይንም ደግሞ ኢንተርትሮፒካል ኮንቨርጀንስ ዞን ወደ ሰሜን ላይ ይሄዳል። ኢንተርትሮፒካል ኮንቨርጀንስ ዞን ባይ ዘ ዌይ ፖዚሽኑ የሚለዋወጠው ከፀሐይ ብርሃን ጋር ነው። እሺ ለምሳሌ ዲሴምበር፣ ጃንዋሪ ማለት የሳውዘርን የሚስፈሩ ክረምት ወቅት ነው፣ እኛ ጋር በጋ ነው። ሶ በዚህ ሰዓት እርጥበታማው አየር ደቡብ ላይ ነው የሚሆነው። ተግባባን? ደቡብ ላይ ነው። ሶ በዚህ ሰዓት ንፋሳቱ ሁሉ እዚህኛው ደቡቡ ላይ ወደ ደቡብ አቅጣጫ ስለሚነፍሱ ወይም እርጥበታማ ንፋሶች ወደ ደቡብ አካባቢ ስለሚሄዱና እንዲሁም የፀሐይ ብርሃን ያለው እዛ ስለሆነ ኢንተርትሮፒካል ኮንቨርጀንስ ዞን ደቡብ ላይ ነው የሚሆነው። ፀሐይ ሰሜኑ ላይ ስትመጣ ደግሞ እዚህ ጋር እንደምትመለከቱት ኢንተርትሮፒካል ኮንቨርጀንስ ዞን እዚህ አካባቢ ነው የሚሆነው። 13 ዲግሪ ላይ ወደ ሰሃራ በረሃ ጠጋ ብሎ ነው የሚሆነው ማለት ነው። ኢን ዲሴምበር ይለናል። ዲሴምበር ደግሞ ያው የደቡቡ ምንድነው? ክረምት ወቅት ነው ወይም ደግሞ ለእኛ ምንድነው? በጋ ነው። ሶ በዚህ ሰዓት ደግሞ አይቲሲዜድ ሙቭስ ሳውዝ አሎንግ ዘ ዌስት አፍሪካን ኮስትስ ኤንድ ኢንቱ ዘ ኮንጎ ባዚን ይለናል።
እኛ ጋር በጋ በሚሆንበት ሰዓት ደቡቡ ጋር ምንድነው ክረምት ነው። በዚህ ሰዓት ደግሞ አይቲሲዜድ ወደ ደቡብ ምዕራብ አፍሪካ አያችሁ፣ ወደ ደቡብ ሄደና ወደ ምዕራብ ጠጋ ብሎ ኮንጎ ባዚን አካባቢ ላይ ይሆናል ማለት ነው። ሞቭመንትስ ኦፍ ዘ አይቲሲዜድ አር ክሎዝሊ ሊንክድ ቱ ዘ ዲስትሪቢዩሽንስ ኦፍ ሬንፎል ኤንድ ዘ ክላይማቲክ ዞንስ ኢን አፍሪካ ይለናል። ስለዚህ ይሄ የአይቲሲዜድ እንቅስቃሴ አንደኛ የዝናብ መጠኑ እንዲለዋወጥ ወይም ደግሞ የዝናብ ፓተርኑ ወይም የሬንፎል ፓተርኑ ዲስትሪቢዩሽኑ እንዲለዋወጥ እንዲሁም ክላይሜት ቼንጅ እንዲኖር አድርጓል ማለት ነው። Thus, the symmetry of climate zones around the equator is sometimes disrupted by the high altitudes in parts of the continent ይለናል። በተጨማሪ ኢኩዌተር ላይ ባለፈው ነግሬያቸዋለሁ። ኢኩዌተር ላይ ሆኖ ሁሉም ቦታዎች ምን አይደሉም ሬን ፎረስት ክላይሜት የላቸውም፣ ወይም ደግሞ ኢኳቶሪያል ሬን ፎረስት የምንለው የአየር ንብረት የላቸውም። ለምሳሌ ኢትዮጵያን እናንሳ ብያቸዋለሁ። ኢትዮጵያ ከ3 ዲግሪ ደቡብ እስከ 15 ዲግሪ ሰሜን ትገኛለች አይደለ? ነገር ግን አሁን እንደዚህ በዚህ ዲግሪ ውስጥ እንደመገኘቷ ይሄ ማለት ኢኩዌተር ነው ማለት ላቲቱድ በሰሜን በኩል ማለት ነው። ከ3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ትገኛለች። ይሄ ማለት ኢትዮጵያ አመቱ ሙሉ ከፍተኛ ሙቀት፣ አመቱ ሙሉ ከፍተኛ ዝናብ ልታገኝ ይገባ ነበር። ኢቭን ከፍተኛ እንኳን ባታገኝ ዝናብ ቢያንስ እስከ 500 ሚሊ ሜትር የዝናብ መጠን ታገኝ ይገባ ነበር። ነገር ግን የኢትዮጵያ ዝናብ ምን ያለው ወቅቱን የጠበቀ እንዲሁም ማውንቴነስ የሆነ ወይም ሃይላንድ ክላይሜት ነው ያላት ኢትዮጵያ። ለምንድን ነው ከተባለ ቢኮዝ ኦፍ ሃይ አልቲቲዩድ። ስለዚህ ኢኩዌተር አካባቢ ተገኝተው ነገር ግን ባላቸው ሃይ አልቲቲዩድ ምክንያት ወይም ደግሞ ባላቸው መልክዓ ምድር አቀማመጣቸው ከፍተኛ በመሆኑ ምክንያት የኢኩዌተርን ክላይሜት ካራክተራይዝ ያደርጓሉ። አንዷ ኢትዮጵያ ነች ብያቸዋለሁ። አንዷ ደግሞ ሴንትራል ሪፐብሊክስ ኦፍ አፍሪካ የምትባል ሀገር አለች። እሺ ሜጀር ኦሽን ከረንትስ፣ ሜጀር ኦሽን ከረንቶች። አሁን ደግሞ ኦሽን ከረንት እንዴት ክላይሜትን አፌክት ያደርጋል የሚለውን እናንሳ። በአጭር ምሳሌ ኢቭን 2016 ላይ ሁለቱም ኦሽን ከረንቶች ተጠይቀዋል። በዚህ በኦሽን ከረንት ላይ ብቻ 3 ጥያቄ ነው የወጣው ተደጋግሞ እዛው ጋር ማለት ነውና ሞዛምቢክ ኦሽን ከረንት፣ ቤንጉዌላ ኦሽን ከረንት እንዳትረሷቸው። ሶ እነዚህ ሁለቱ አፍሪካ ላይ የሚታወቁት ኦሽን ከረንቶች ናቸው። እንሂድ። ኦሽን ከረንትስ አር ድሪቨን ባይ ኤ ፐርሲስተንስ ዊንድ ብሎዊንግ ኦቨር ዘ ኦሽን ሰርፌስስ ይለናል። ይሄ ኦሽን ከረንት የምንለው የባህር ሞገድ የምንለው ምንድነው? ከባህሮች ላይ የሚነሱ ንፋሶች ናቸው። ከባህርና ከውቅያኖሶች ላይ የሚነሱ ንፋሶችን ነው ኦሽን ከረንት የምንላቸው። በውቅያኖሱ ኃይል ምክንያት ውቅያኖስ ላይ በሚፈጠሩ ሙቭመንቶች ምክንያት የሚነሱ ንፋሳቶች አሉ። ሶ ይሄ ንፋስ አንዳንዴ ሞቃታማ ይሆናል፣ አንዳንዴ ደግሞ እርጥበት ይዞ የሚመጣ ንፋስ ይሆናል። እርጥበት ይዞ የሚመጣ ከሆነ እዛ ውቅያኖሱ ዳርቻ አካባቢ ያለው ወይም ለውቅያኖሱ አቅራቢያ የሆኑ ደረቅ መሬቶች ላይ ምን ይዞ ይመጣል? ዝናብን ይዞ ይመጣል። ለምን? ንፋሱ እርጥበታማ ሆኖ ስለሚመጣ። ደረቅ ከሆነ ደግሞ የአካባቢ ኢቭን ዝናብ ማግኘት ያለበት ቢሆን ራሱ ኢኩዌተር አካባቢ ቅርብ ቢሆን ራሱ ከዛ ከውቅያኖሱ የሚመጣው ንፋስ ደረቅ በመሆኑ ምክንያት የአካባቢ ምን ይሆናል? ደረቃማ ይሆናል ማለት ነው። ሶ ዋርም ኦሽን ከረንትስ ኬሪ ኤ ዋርም ዋተር ፍሮም ዘ ሎ ላቲቲዩድ ቱዋርድስ ኤ ሃየር ላቲቲዩድ ሪጅንስ ይለናል። አያችሁ፣ ዋርም ኦሽን ከረንቶች። ዋርም ኦሽን ከረንት ማለት ሞቃታማ የሆነ ኦሽን ከረንት ምን ይዞ ይመጣል? ሞቅ ያለ ውሃ ነው። ያው ንፋሱ ላይ ውሃ ቢኖረውም ግን ውሃው ምንድነው? ቀዝቃዛ አይደለም፣ ሞቅ ያለ ነው። ተግባባን? ሞቅ ያለ ነው ቢኮዝ ኢት ኢዝ ሃይ ወይም ደግሞ ዋርም የሆነ ክላይሜት ስለሆነ ማለት ነው። ፍሮም ሎ ላቲቲዩድ ሪጅንስ ይለናል። ሎ ላቲቲዩድ ማለት ከዝቅተኛ ላቲቲዩድ አካባቢዎች ወይም ደግሞ ወደ ኢኩዌተር አካባቢ ቀረብ ብሎ ከሚገኙ አካባቢዎች ቱዋርድስ ሃየር ላቲቲዩድስ። ሃየር ላቲቲዩድ ማለት ለምሳሌ ዋርም ኦሽን ከረንት ያለው በደቡብ ምስራቅ አፍሪካ በኩል ነው ብያቸዋለሁ። በዚህ በኩል ነው። ሶ እዚህ ጋር ማን አለ? ህንድ ውቅያኖስ አለ። ተመልከቱ። ከዚህ ከኢኩዌተር አካባቢ ካለው ህንድ ውቅያኖስ ወደዚህ ወደ ደቡብ ምስራቅ አፍሪካ ይነፍሳል። ይሄ ዋርም ኦሽን ከረንቱ ማለት ነው። ዋርም ኦሽን ከረንቱ ኢኩዌተር አካባቢ ደግሞ ሃይ የሆነ ሙቀት ስላለ በዚህ ሙቀት ምክንያት ከውቅያኖሱ ላይ የሚነሳው ንፋስ ምን ያለ ነው? የሞቀ ነው። ውሃውም የሞቀ ነው። ሶ ወደዚህ አካባቢ ወደ ደቡብ ምስራቅ አፍሪካ እየመጣ ምን ያደርገዋል? ደቡብ ምስራቅ አፍሪካን ሞቃታማ አድርጎታል። ይሄን አካባቢ ማለት ነው ሞቃታማ። ይሄ አካባቢ ደግሞ ሞቃታማ በመሆኑ ምክንያት ደግሞ ምን ያገኛል ብያችኋለሁ? ከፍተኛ የሆነ ዝናብ ያገኛል። ዋርም ከረንትስ ላይክ ዘ ጊኒ ከረንትስ ኤንድ ሞዛምቢክ ከረንትስ ይለናል። ሶሪ ዋርም ኦሽን ከረንት የምንላቸው ውስጥ አፍሪካ እንዳልኳቸው ሞዛምቢክ ከረንት እና ጊኒ ከረንት የምንላቸው ናቸው። ሁለቱም የት ነው የሚገኙት? ኢኩዌተር ላይ ትይዩ ናቸው። ጊኒ በኢኳቶሪያል ጊኒ በኩል በምዕራብ አፍሪካ በኩል ነው። ሞዛምቢክ ኦሽን ከረንት ደግሞ በደቡብ ምስራቅ አፍሪካ በኩል ነው። ሰፕላይ ሞይስቸር ቱ ዊንድስ ይለናል። ሶ እርጥበትን ወደ ንፋስ ውስጥ ይቀላቅላሉ። ከውቅያኖሶቹ ላይ የሚተነው ውሃ ሞቅ ያለ ውሃ ይተንና
ንፋሱ ላይ ይቀላቀላል። ሊዲንግስ ቱ ሬንፎል ኦን ዘ አጃሰንት ኮስትስ ይለናል። አጃሰንት ማለት አጎራባች ማለት ሶ ውቅያኖሱን የሚያጎራብቱ አካባቢ ወይም ወደ ውቅያኖሱ አቅራቢያ ላይ የሚገኙ አካባቢዎች በሚመጣው ሞቃታማ በሆነ ውሃ አማካኝነት ምን ያገኛሉ? ዝናብ ያገኛሉ። ውሃው ሞቃት ስለሆነ አይደለም። ያ ንፋስ ምን ይዞ ስለመጣ ነው? ውሃው አንደኛ ሞቃት የሆነ አየር ይዞ የመጣው። ሙቀት ካለ ደግሞ ምንድነው ብያቸዋለሁ? ምንጊዜ ምን አለ? ሞይስቸሮች ሁሉ ወደ ዝናብነት ይቀየራሉ። ዝናብ ይሆናሉ ማለት ነው። ኩል ኦሽን ከረንት ላይ ደግሞ እንምጣ። ኬሪ ኩል ወተር፣ ይሄ ደግሞ ቀዝቃዛ ውሃ ነው ይዞ የሚመጣው። ቀዝቃዛ ውሃ ደግሞ በአካባቢው ሞቃት የሆነ ነገር ከሌለ በስተቀር ወይም ደግሞ ከፍተኛ የሆነ ፀሐይ ብርሃን ከሌለ በስተቀር ወደ ዝናብነት መቀየር አይችልም። ሶ ፍሮም ዘ ሃየር ላቲቱድ፣ ይሄ ደግሞ የዛኛው ተገላቢጦች ነው። ከሃየር ላቲቱድ ወይም ደግሞ ከታች ከኢኩዌተር ራቅ ብለው የሚነሱ ኦሽን ከረንቶች ናቸው። ወደ ኢኩዌተር አካባቢ የሚነፍሱ ነፋሶች ናቸው ደግሞ እነዚህ። አያችሁ። ከዛስ ይሄ ነፋስ ወደ ኢኩዌተር አካባቢዎች ይወስድና ደመና ይሰበስባል። ከዛስ ኢኩዌተር አካባቢ ላይ ደመና ይበራከታል። ይሄ ደመና ደግሞ ከፍተኛ የሆነ ፀሐይ ኢኩዌተር አካባቢ ስላለ ያ ደመና ምን ይሆን? ወደ ዝናብነት ይቀየራል። የት? ኢኩዌተር ላይ ማለት ነው። ኢኩዌተር ላይ። ኦሽን ከረንቱ ግን የተነሳው ከየት ነው? ከሃይ ላቲቱድ አካባቢ ነው። ተግባባን? ኩል ከረንትስ ላይክ ዘ ካናሪ ከረንት ኤንድ ቤንጉዌላ ከረንት ኮዝ ሞይስቸር ኢን ዘ ዊንድስ ቱ ኮንደንስ ሊዲንግስ ቱ ድራይ ኮንዲሽን ኦን ዘ አጃሰንት ኮስትስ። አያችሁ፣ ጎረቤቶቹ አካባቢን ምን አያደርግም? አያረጥባቸውም። የአካባቢ ደረቅ ይሆናሉ። ለምን? ሞይስቸሩን ወይም እርጥበቱን ምን ስለሚያደርገው? ገፍቶ ይዞ ስለሚሄድ ማለት ነው። የዛን አካባቢ ምን ያደርጋል? አየሩ ቀዝቃዛ ይሆናል። ዝናብ የለውም ግን ቀዝቃዛ ነው። ለምን? ንፋሱ ምን ስለሆነ? ውሃ ያዘለ፣ እርጥበት ያዘለ እንዲሁም ቀዝቃዛ የሆነ ውሃ ስለሆነ ማለት ነው። ሶ አለ አይደል? ንፋሳውን በፀሐይ ሰዓት የሚያገኛችሁ ንፋስና በብርድ ሰዓት የሚያገኛችሁ ንፋስ አንድ አይደለም ማለት፣ ወይም ደግሞ ዝናብ ባለ ሰዓት የሚያገኛችሁ ንፋስ አንድ አይደለም። በብርድ ሰዓት ወይም ክረምት ላይ ያለው ንፋስ አይታችሁ ሰውነታችሁ በረዶ ያደርገዋል። ለምንድን ነው? አየሩ እንዳለ የተቀላቀለው ውስጡ ቀዝቃዛ የሆነ ውሃ ስለሆነ። ተግባባን? ሶ ይሄ ንፋስ ያን ውሃ እየገፋ ወዴት ነው? ወደ ኢኩዌተር አካባቢ ነው የሚወስደው። ይሄን ውሃ ከየት ነው ይዞት የወሰደው? ይሄ ኦሽን ከረንቱ የተነሳባቸው አካባቢዎች ግን ወይም ደግሞ ኦሽን ከረንቱ የተነሳበት አካባቢ ላይ ያሉ ሃይ ላቲቱድ አካባቢ የሚገኙ ቦታዎች ግን በንፋሱ ምክንያት ቀዝቃዛማ አካባቢ ናቸው። ነገር ግን ምን ያገኙም? ዝናብ አያገኙም ማለት ነው። እሺ ኦሽን ከረንትስ ኩል ኦሽን ከረንትስ ኦልሶ ሰፖርት ሪች ፊሽንግ ግራውንድስ ይለናል። ለአሳ ምርትነት በጣም ምቹ ናቸው እነዚህ አካባቢዎች። ሰቻስ ኤሎንግ ዘ ኮስትስ ኦፍ ሞሮኮ፣ ስፓኒሽ ሰሃራ ኤንድ ናሚቢያ አካባቢ እንደውም ምዕራብ አፍሪካ ነው። ሞሮኮ ሰሜን አፍሪካ ላይ እንዲሁም ስፓኒሽ ሰሃራ አካባቢ ላይ በጣም ምቹ የሆኑ ቦታዎችን ይፈጥራሉ። ዲስትሪቢዩሽንስ ኦፍ ላንድ ኤንድ ወተር የሚለውን ደግሞ እንመለከት። ይሄ ደግሞ በምድራችን ላይ ያለው የውሃና የደረቅ ቦታዎች ስርጭት። ኢንኮንቲነንታል ኢንቴሪዮርስ ዊዝ ኖ ላርጅ ወተር ቦዲስ ይለናል። ኮንቲነንት አህጉር ማለት ላርጅ ምንድን ነው? ደረቅ ቦታ ነው። ሰፊ የሆነ ደረቅ መሬት ነው። እንዲሁም ምን ያሌለው ጥቂት የሆኑ ውሃማ አካላት ወይም ደግሞ ምንም የውሃማ አካል ውስጥ የሌለው ቦታ ነው። ቴምፕሬቸር ጌት አሁን እንደዚህ ቦታዎች ላይ ኢንቴሪዮር ፓርትስ ኦፍ ኮንቲነንት ላይ ወይም ደግሞ አህጉራት ሆኖ ውስጣዊ ቦታዎች ላይ ወይም አህጉራቶች ውስጥ ላይ ስትሄዱ ወደ እምብርታቸው ስትሄዱ ቴምፕሬቸር ጌት ቬሪ ዋርም ዱሪንግ ዘ ዴይ አዝ ዘ ላንድ ሂትስ አፕ ራፒድሊ ይለናል። ከውሃና ከደረቅ መሬት ወይም ደግሞ ከመሬትና ከውሃ ቀድሞ የሚሞቀው ማን ነው? ወይም ቀድሞ የሚግለው ማን ነው? መሬት ነው። እሺ ደረቅ መሬት ከውሃ ቀድሞ ይገላል። ስለዚህ ቀን ላይ ፀሐይ ለሁለት እኩል ሁለቱንም ውሃውንም ደረቅ መሬቱንም ምን ታደርጋለች? ትመታለች አይደል? በይሳት ቶሎ የሚሞቀው ማን ነው አልኳችሁ? ደረቅ መሬቱ ነው። ስለዚህ ቀን ላይ መሬቱ በጣም ይግላል። ላንድስ ኩልስ ኦፍ ኩዊክሊ አት ናይት፣ ማታ ደግሞ ቶሎ ይቀዘቅዛል። ኢቭን አይታችሁ ከሆነ ማታ 3 ሰዓት 4 ሰዓት ምናምን አካባቢ ውሃ ውጭ የዋለ ውሃ ማታ 3 ሰዓት 4 ሰዓት ላይ ኢቭን ሙቀቱን ሳይለቅ የምታገኙበት ታይም ራሱ አለ። ኢቭን ቢቀዘቅዝ ራሱ የዛኔ በጣም ቀዘቀዘ የምትሉት አይደለም። ከ6 ሰዓት ከ7 ሰዓት ከ8 ሰዓት በኋላ ነው ውሃው በረዶ የሚሆነው ወይም በጣም ቅዝቅዝ የሚለው ሲቆይበት። አያችሁ፣ ለመቀዝቀዝ ለመሞቅም ፈጣኑ ማነች? መሬት ነች። ለመቀዝቀዝም መሬት ፈጣን ነች። ሶ ላክ ኦፍ ሬንፎል ሪዛልትስ ኢን ዋርም ድራይ ኤንድ ኮንቲነንታል ክላይሜትስ ይለናል። ስለዚህ ለዚህ ነው ወይም ደግሞ ይሄ ኦሽን ከረንት ዝናብን ለማምጣት ትልቅ አስተዋጽኦ ያለው ለዚህ ነው። ንፋስ ከደረቅ መሬት ተነስቶ ወደ ውሃማ አካላት የሚሄድ ቢሆን ኑሮ
ከፍተኛውን የዝናብ እጥረት ይከሰት ነበር። ለምን? ምንጊዜም ከደረቅ መሬት የሚነሳ ከሆነ ንፋሱ ምንድን ነው? ከደረቅ መሬት ላይ ምን ይዞ ሊሄድ ይችላል? እርጥበት ይዞ ሊሄድ ይችላል? አይችልም። ንፋስ የሚነሳው ሁልጊዜም ከውሃማ አካላት ስለሆነ ነው ምን ይዞ የሚመጣው? ዝናብ ይዞ የሚመጣው። ስለዚህ በጣም ደረቅ ሞቃታማ የሆኑ አካባቢዎች የዝናብ እጥረት የሚገጥማቸው ለዚህ ነው። ማን? በረሃዎችን አንሱ። ለምሳሌ ሰሃራ በረሃ ከፍተኛውን የዝናብ እጥረት የሚከሰተው ለዚህ ነው። ለምን ካላችሁ በአካባቢው ወንዝ የለ፣ ውቅያኖስ የትና የት ርቀት ላይ ነው የሚገኘው። የውቅያኖሱ ውሃ እስከ መሃል ሰሃራ በረሃ በንፋስ መምጣት አይችልም። ዳር ዳር ላይ ነው የሚደርሰው። ዳር ዳሩን ይኸው ለምቷል። እነ ሞሮኮ፣ ቱኒዚያ፣ ዌስተርን ሳሃራ፣ እነ ሴኔጋል ሂዱ። ዳር ዳሩ ስትሄዱ የሰሃራ በረሃ ዳር ዳር ላይ የሚገኙ ሀገራቶች ወይም ለውቅያኖሱ ዳርቻ ላይ የሚገኙ ሀገራቶች ለም ናቸው። ቢኮዝ ኦፍ ኢት ኢዝ ኦሽን ከረንት እንዲሁም ደግሞ ዲስታንስ ፍሮም ዘ ሲ። ነገር ግን ወደ መሃል ስትመጡ አሁን እያወራን ያለው ደግሞ ኢንተሪዮር ፓርት ነው። አያችሁ፣ ወደ መሃል ስትመጡ ነው። ወደ መሃል ስትመጡ ግን እነዚህ በጣም ደረቃማና ሞቃታማ የሚሆኑ አካባቢዎች የዝናብ እጥረት አለባቸው። ምክንያቱም አጃሰንታቸው ላይ ውሃማ አካል ስለሌለ። ኮስታል ኤሪያስ ኤክስፔሪንስስ ሞር ሞዴሬት ማርታይም ክላይሜት ይለናል። ኮስታል ማለት ዳርቻ ነው አይደለ? ሶ ዳርቻ አካባቢዎች ላይ ስትሄዱ ግን ምንድን ናቸው? በጣም እርጥበታማ ናቸው፣ ማርታይም ናቸው ማለት ነው። ሌላው አልቲቲዩድ ነው። ሌላው ትልቁ ፋክተር ኤር ቴምፕሬቸር ዲክሪዝ ባይ አባውት 6.4 ዲግሪ ሴንቲግሬድ ፐር 1000 ሜትር ኢንክሪዝ ኢን ዘ ኤሌቬሽን ላፕስ ሬት ይለናል። ይህን በፓርቶን ቪዲዮም ነግራችኋል። 1000 ሜትር ከፍ እያላችሁ በሄዳችሁ ቁጥር በ6.4 ዲግሪ ሴንቲግሬድ ሙቀቱ እየቀነሰ ይሄዳል። ስለዚህ እናንተ አሁን ለምሳሌ አዲስ አበባ ላይ ካላችሁ አዲስ አበባ ከ2000 እስከ 2200 ሜትር ከፍታ ላይ ያለችው አዲስ አበባ ላይ 27 ዲግሪ ሴንቲግሬድ ሙቀት ተሰምቷችሁ ከሆነ ራስ ዳሽን ሄዳችሁ 4600 ሜትር አናቱ ላይ ብትወጡ ከአዲስ አበባ እንደ ምሳሌ ነው። አዲስ አበባ ላይ የነበረው 27 ዲግሪ ሴንቲግሬድ መጠነ ሙቀት ራስ ዳሽን አናት ላይ ብትሄዱ በስንት በ12.8 ማለት ነው። ሶ ወደ 15 ወር ወደ 14.2 ዲግሪ ሴንቲግሬድ መጠነ ሙቀት ይኖራል እዛ ማለት ነው። ኦልሞስት ወደ ቅዝቃዜ እየመጣ ነው። ተግባባ። ለዚህ ነው የተራሮች አናት ጉግል ላይም ሰርች አድርጋችሁን ትልቅ ተራሮችን ተመልከቱ። የተራሮች አናት ኢቭን ኪሊማንጃሮን ሰርች አድርጋችሁት ማን ነው እነ ኤቨረስትን ሰርች አድርጋችኋቸው። በተለይ ኤቨረስት ከግማሽ ጀምሮ ኦልሞስት ወደ 2000 ሜትሩ አይታይም። ከሆነ ሜትር አንስቶ ከ5000 ሜትር ምናምን በላይ አይታይም የኤቨረስት ተራራ ማለት ነው። ወደ 8000 ሜትር ከፍታ ነው አይደል ኤቨረስት አይታይም። ቢኮዝ እንዳለ በረዶ ነው። ወር ላይ ደግሞ እየራቃችሁ ደግሞ ሄድ አትችሉ። የሰው ልጅ የራሱ ናቹራል ሊሚት አለው። ቅዝቃዜውን መቋቋም አትችሉበት ደረጃ ትደርሳላችሁ። ማውንቴነስ ሪጅንስ ላይክ ኢትዮጵያን ሃይላንድስ ሃዝ ኩለር ቴምፕሬቸር ዱቱ ሃይ ኤሌቬሽን። ኢትዮጵያ በጣም ቀዝቃዛ የሆነችው በዚህ ምክንያት ነው። ታስታውሱ ከሆነ ምናልባት እናንተ አልደረሳችሁበትም፣ ኦልሞስት ልጅ ነበራችሁ። የዛሬ 10 ዓመት ወር 2007 ናን አካባቢ በእኛ ኢትዮጵያ ለአፍሪካ ዋንጫ በሰውነት ቢሻው ጊዜ አልፋ በነበረበት ሰዓት እነ አልጄሪያ እነሱ ማነች እነ አልጄሪያ ምናምን እዚህ መጥተው አዲስ አበባ ይጮቱ ነበርና የአልጄሪያ ጨዋታ የሚገርማችሁ ነገር ኢትዮጵያ አይ ቲንክ በዛ ሰዓት የጠቀማት አዲስ አበባ ስቴዲየም መኖሩ ነው በጣም ማለት ነው። ለምን ሆም ጨዋታዎች ላይ በጣም ብዙ ነጥብ ሰብስባ ነበርና የሰሜን አፍሪካ ሀገራት እነ አልጄሪያ እነ ሊቢያ እዚህ መጥተው ሲሸነፉ በኋላ ኢንተርቪው ላይ ሲሰጡ ኢቭን ቀን 9 ሰዓት ነው ጨዋታው እንደምታውቁ 9 ሰዓት 8 ሰዓት ነበር ሲጮቱ የነበረው። 9 ሰዓትና 8 ሰዓት ማለት እኛ ከትምህርት ቤት እንኳን ስንመለስ ግንባራችን እየጠፈጠፈ ያጠቆረን ፀሐይ ነው በዛ ሰዓት ያለው። ነገር ግን አልጄሪያውያን በዛ ሰዓት ሙቀቱ ከአቅማቸው በላይ ሆኖ እነ ሪያድ ማህሪ አስተውሳለሁ። ኢቭን የሞሮኮ ጨዋታ ስቴዲየም ገብቼ ያየው ጨዋታ ነበርና አለ አይደለ ፔናልቲ ቦክስ ላይ የመጨረሻ አማራጫቸው ምን ሆነ? ከ60 ደቂቃ በኋላ ፔናልቲ ቦክስ ውስጥ ጥቅጥቅ ብለው ኳስ ይዞ መሄድ አይፈልጉም። ልክ ኳስ አንዴ ሲያስጥሉ ይጠልዙታል። ዝም ብሎ ወደ ኢትዮጵያ ግብ ክልል ይጠልዙታል። ኢትዮጵያኖች እንደገና ኳሱን ይዘው ይሄዳሉ። ማለፍ አትችሉም። 11ዱ ተጫዋች ፔናልቲ ቦክስ ውስጥ ናቸው። ከአቅማቸው በላይ ሆኖ ማለት ነው። ልክ ጨዋታው ሲያልቅ ፌንት በፌንት ምን ለማለት ነው? ኢማጂን እነሱ ጋር ያለው ሙቀት አስቡት። በረሃ ውስጥ ነው ያሉት። ሙቀት ለነሱ አዲሳቸው አይደለም። ግን እኛ 9 ሰዓት ላይ ፀሐይ እንዴት ነው የምታቃጥለው የምንለው ሙቀት ለነሱ አይሰማቸውም። በዛ ሰዓት ለነሱ ከባድ ቅዝቃዜ ነው በቃ እዚህ መጥተው የተሰማቸው ማለት ነው። ሶ ይህን ያህል ነው የአየር ንብረት ልዩነቱ። እና ሃይ ፒክ ላይክ ማውንቴን ኪሊማንጃሮ ይለናል። እንደ ኪሊማንጃሮ ያሉ ትልልቅ ተራሮች ላይ ካን ሃቭ ኤ ፐርማነንት ስኖ ከቨር ይለናል። ጫፉ ላይ ምን አለ? ፐርማነንት የሆነ ሁልጊዜ የማይጠፋ የበረዶ ሽፋን አለው። ዲስፓይት ቢንግ ኒር ዘ ኢኩዌተር ይለናል። ኢቭን እንኳን አሁን ኪሊማንጃሮን ተመልከቱት። ኢኩዌተር ላይ ቀጥታ ትይዩ ላይ ኢኩዌተር ላይ የሚገኝ አካባቢ ነው። ምንም እንኳን ለኢኩዌተር ቅርብ ቢሆንም ነው የሚለን እዚህ ጋር ዲስፓይት ነው ያለ። ምንም እንኳን ለኢኩዌተር ቅርብ ቢሆንም ግን ሃይላንድ ቦታ ከሆነ ሃይላንድ ክላይሜት ነው የሚኖራቸው። አመቱ ሙሉ ዝናብ ያገኛል ማለት አይቻልም። እሺ
ቤኔፊትስ ኦፍ ክላይሜት ፎር ላይፍ ኦፍ ኤ ፒፕል ኦፍ አፍሪካ ይለናል። እሺ አየር ንብረት ለአፍሪካውያን ማህበረሰቦች ህይወት ምን አይነት አስተዋጽኦ አለው? ኢምፓክትስ ኦፍ ክላይሜት ስንመለከት አፌክትስ ፉድ ሶርስስ ይለናል። የምግብ ምንጮችን ለምን ዋነኛው የአፍሪካውያን ብቻ ሳይሆን የዓለም የምግብ ምንጭ ምንድን ነው? ግብርና። አየሩ ተበከለ ማለት አየሩ ተበላሸ ወይም አየሩ የተዛባ ማለት ግብርና መካሄድ አይችልም። ግብርና አልተካሄደም ማለት ለኢንዱስትሪ ጥሬ ዕቃ ምርት አይገኝም። ቀጥታ የምንመገባቸው ዳይቶች አይገኙም። ሶዋት የሰው ልጅ ምንም ማድረግ አይችልም ማለት ነው። ስለዚህ ዋነኛ የምግብ ሶርሶች ይቋረጣሉ። ትራንስፖርቴሽን አይታችሁ ከሆነ እንደዚህ ሽንኩርት፣ ቲማቲም ምናምን ሲወደድ አንደኛው የሚሏችሁ ነገር ምንድን ነው? መኪና ማምጣት አልቻለም ይባላል። አንዱ ከሚቀርበው የምርት እጥረት አለ መጀመሪያ ትባላላችሁ። ከዛ ደግሞ ምርቱ ሲመረት ደግሞ ዋጋ ይጨምራል። ለምን እንደሚጨምረው ተመረተ እኮ ሲባል ምን ሲሉ ሰምታችኋል? አረ መኪና ማምጣት አልቻለም እኮ ትባላላችሁ። መኪና ጭቃ እየያዘው እኮ ገጠር ገብቶ መውጣት አልቻለም፣ መኪና መውጣት አይችልም፣ ጭቃ እየያዘው እኮ የማትባሉት ነገር የለም። የስ በተለይ እንደ አንዳንድ ቦታ አስቸጋሪ ቦታዎች አሉ። እነዛ አካባቢዎች ላይ ደግሞ ጭራሽ አየር ንብረቱ የከፋ ሲሆን ደግሞ ይማጅን። ሌላው ክሎዚንግ አለባበሳችሁን አፌክት ያደርጋል። ሪክሬሽን ሶ ሂውጅ ኢፌክትስ ኦን ላይቭሊሁድስ ሄልዝ ኤንድ ፊውቸር የዕለት ተዕለት የኑሮ ዘይቤያችሁ ላይ ላይቭሊሁዳችሁ ላይ ከፍተኛ ተጽዕኖ አለው። ጤናችሁ ላይ ከፍተኛ ተጽዕኖ አለው። ተግባባል። እንዲሁም ደግሞ ሰስቴኔቢሊቲ ላይ ወይም ደግሞ ፊውቸሪቲ ላይ ትልቅ የሆነ ኢምፓክት አለው ማለት ነው። ሴትልመንት ፓተርን ስንመለከት ሰም ኤሪያስ ኦቨር ፖፑሌትድ ዱ ቱ ቤተር ክላይሜት ኤንድ ፋክተርስ ይለናል። ሶ ሌላው የአየር ንብረት ትልቁ ተጽዕኖ ምን ላይ ነው? ሴትልመንት ፓተርን ወይም ደግሞ የማህበረሰብ መዋቅር ላይ ወይም ደግሞ ያኗኗር ሁኔታ ላይ ነው። አንዳንድ አካባቢዎች ምቹ የአየር ንብረት ያለባቸው አካባቢዎች ላይ ሰው ጥቅጥቅ ብሎ ይኖራል። ምቹ የአየር ንብረት ያለበት አካባቢ ለምሳሌ ደጋና ወይና ደጋ አየር ንብረት አሁን ሰው በብዛት የሚኖርባቸው አካባቢዎች ናቸው። ቆላና በረሃ ስትሄዱስ የለም። ውርጭ ላይ ስትሄዱስ የለም። ሰው በብዛት የሚኖርባቸው የአየር ንብረቶች እንደ ኢትዮጵያ ከሆነ ደጋና ወይና ደጋ ነው። ተግባባን። ሪጅንስ ዊዝ ኤክስትሪም ክላይሜትስ ይለናል። ከባድ የሆነ የአየር ንብረት ያላቸው ለምሳሌ ዴዘርት በጣም ሞቃታማ ነው። ሬን ፎረስት ይሄ ደግሞ ሙቀቱ አይደለም ከፍተኛ የሆነ ዝናብ አለ፣ ጎርፍ አለ። ፖላር ይሄ ደግሞ ከፍተኛ የሆነ ቅዝቃዜ ያያችሁ። እነዚህ ናቸው ኤክስትሪም ክላይሜት የምንላቸው። ኤክስትሪም ክላይሜት ሲባል ክላይሜት ውስጥ ምን አለ? ቴምፕሬቸር አለ። ሶ ከፍተኛው ቴምፕሬቸር እና ከፍተኛ የሆነ በጣም አነስተኛ የሆነ ሙቀት ማለት ነው። ሶ በጣም አነስተኛ ሲሆን ቀዝቃዛ ነው የሚሆነው። ሶ እዛ ጋር ሰው ልጅ መኖር አይችልም። በጣም ከፍተኛ ሲሆን ደግሞ ምንድነው የሚሆነው? በረሃ ነው የሚሆነው። ሶ ሞዴሬት የሆነው ውስጥ ነው ሰው ልጅ መኖር የሚችለው። ሬን ፎረስት ደግሞ ጎርፍ ነው። ሃቭ ፊወር ፒፕልስ እነዚህ አካባቢዎች ላይ አነስተኛ የሆነ ማህበረሰብ ይኖርባቸዋል ማለት ነው። ዳይቨርሲቲ ኦፍ አፍሪካን ክላይሜት ስንመለከት የአፍሪካ እንዳያችሁ በመጀመሪያ ቪዲዮ እንዳየነው በጣም ብዙ አይነት የአየር ንብረት አለ። ሬንጅስ ፍሮም ኢንተንስ ሂት ቱ ቢተር ኮልድ ኤሪያስ አክሮስ ዘ ኮንቲነንት ይለናል። አፍሪካ አህጉር ላይ በጣም ሞቃት ከሚባለው ሰሃራ በረሃና ዳሎር ዲፕሬሽን እንዲሁም ደግሞ ኳታራ ዲፕሬሽን ኢጅፕት ላይ አንስቶ እንዲሁም ደግሞ ቅዝቃዜያችሁ የሚያማርር ቦታዎች ድረስ አለ። በጣም ቀዝቃዛም የምትሏቸው አካባቢዎች ድረስ አለ አፍሪካ ውስጥ ማለት ነው። ዚስ ክላይሜቲክ ዳይቨርሲቲ ኢንፍሉዌንስ ሊቪንግ ስታይልስ ኢንክሉዲንግ የሴትልመንት ፓተርን ላይቭሊሁድ ኦፕሽንስ። ሶ እያንዳንዱ የሰው ልጅ የአሰፋፈር ሁኔታ እንዲሁም የዕለት ተዕለት የኑሮ ሁኔታ አፌክት ያደርጋሉ ማለት ነው። ሪሌሽንሺፕ ቢትዊን ክላይሜት ሪሶርስ ኤንድ ሶሺዮ ኢኮኖሚክ ኮንዲሽንስ ይለናል። ስለዚህ የሰው ልጅ የኑሮ ዘይቤ እንዲሁም ተፈጥሯዊ ሀብቶች ከአየር ንብረት ጋር ያላቸው ግንኙነት ምንድን ነው ስንል ዘ ሪሌሽንሺፕ ቢትዊን ክላይሜት ፊዚካል ሪሶርስስ ኤንድ ሶሺዮ ኢኮኖሚክ ኮንዲሽንስ ኦፍ ፒፕል ኢን አፍሪካ ኢዝ ኤክስፕሎርድ ኢን ዘ ፎሎዊንግ ሴክሽንስ ይለናል። ሶ ከታች በደንብ አድርጌ አስቀምጬላችኋለሁ ነው እናንተም ማንበብ ሲላላችሁ በጣም ግልጽ ነው፣ ግን እስኪ አብረን እንየው። ሶሺዮ ኢኮኖሚክ አክቲቪቲ ስንል አንደኛው ነገር አግሪካልቸር ነው ብለናል። ሶ ክላይሜት ኤንድ አግሪካልቸር ኢን አፍሪካ አግሪካልቸር ኢዝ ዘ ባክቦን ኦፍ አፍሪካንስ ኢኮኖሚ አካውንቲንግ ፎር 70% ኦፍ ሌበር ፎርስ ኤንድ 25% ኦፍ ጂዲፒ። አፍሪካ ከምታመርተው ጂዲፒ ውስጥ 25% የግብርና ነው። የአፍሪካ 75% የሚሆነው ሰራተኛ ኃይል ተቀጥሮ የሚሰራው ምን ላይ ነው? ግብርና ላይ ነው። ስለዚህ አየር ንብረቱ ለግብርና አልተመቸም ማለት አፍሪካ 25% ጂዲፒዋን እያጣች ነው። 75% ህዝቧ ደግሞ ምን እያለ ነው? ስራ አጥ እየሆነ ነው ማለት ነው። አግሪካልቸር ኢዝ ሃይሊ ዲፔንደንት ኦን ዌዘር ይለናል። ይሄ ታወቀ ነው። ግብርና በፀሐይ ብርሃን ላይ በሙቀት ላይና በዝናብ ላይ ዲፔንድ የሆነ ነው። እነዚህ ነገሮች ከሌሉ አርቲፊሻሊ ልትሰሩት የምትችሉት ነገር አይደለም። ማጆሪቲ ኦፍ አፍሪካን አግሪካልቸር ኢዝ ሬን ፌድ ኤንድ ክላይሜት ዲፔንደንት። አሁን ሌላው ትልቁ ችግር ደግሞ መሰላችሁ፣ አሁን አፍሪካውያን ገና ሜካናይዝድ የሆነ አግሪካልቸር ላይ አልገባንም። የአስተራረስ ዘዴውን ተዉት፣ እሱን ተዉት። ይሄ በትራክተር ማረስ፣ በሬን ትቶ በትራክተር ማረስ፣ በኮምባይነር ማጨድ ምናምን እሱን ተዉት። እሱን ተዉትና እንደው በከብት ይታረስ እንበልና ኢቨን የመስኖ እርሻ እንኳን በቅጦ ገና አልተስፋፋ። የመስኖ እርሻ ይሄን ቢስፋፋ ኖሮ አፍሪካ አሁንም ድረስ የምግብ ችግር አለባት አይባልም ነበር።
ተግባባን። አሁንም አፍሪካ ውስጥ ትልቁ የግብርናው ችግሩ ምንድነው? ግብርናው አሁንም ዝናብን እየጠበቀ ነው የሚካሄደው። ኢትዮጵያ ውስጥ በአመት አንድ ጊዜ ብቻ የሚያመርቱ ገበሬዎች በስርዓት አውቃለሁ። በአመት 2ና 3 የሚያመርቱ ገበሬዎች አሉ። በአመት 2ና 3 የሚያመርተው ገበሬ ከራሱ አልፎ ለብዙ ማህበረሰብ የምግብ ምንጭ እየሆነ ነው። ዩሲ በአመት አንድ የሚያመርተው ገበሬ 10 ማዳበሪያ ከመረተ ለምሳሌ 10 አይደርስም ለተውት 5 ማዳበሪያ ከመረተ 3ቱን ለአመት ቀለብ ብሎ ያስቀምጠዋል። ቀጣዩ ክረምት እስኪመጣ አንዱን 2ቱን ሊሆን ይችላል አውጥቶ ሸጠው ወይ አንዱን አውጥቶ ሸጦ 4ቱን ሊሆን ይችላል ቀለብ ብሎ የሚጠቀም ሶ አያችሁ ይሄ ምንድነው የምንለው ስሙ ሰብሲስተንስ ፋርሚንግ ማለት ነው። በቃ ጀስት የራስን ህይወት ለመደጎም ብቻ የሚካሄድ የግብርና ስርዓት ብቻ ነው አፍሪካ ውስጥ ያለው። ሰብሲስተንት ፋርሚንግ ነን እኛ ገና ቢኮዝ ኦፍ ዋት አሁን ዝናብ እየጠበቀ የሚካሄድ ግብርና ነው አፍሪካ ውስጥ በብዛት ያለው። ይሄ መቀየር አለበት። ክላይሜት ቤዝድ የሆነ ግብርና ስርዓቱ መሻሻል አለበት። አፍሪካ ኢዝ ሃይሊ ቨልነራብል ቱ ክላይሜት ቼንጅ ዱ ቱ ኢትስ ጂኦግራፊክ ኤንድ ሊሚትድ ካፓሲቲ ቱ አዳፕት ይለናል። አፍሪካን ሶ አሁንም መካኒዝማችንን ባለመቀየራችን ምክንያት ያለን መልክዓ ምድራዊ አቀማመጥም ለአየር ንብረት ለውጥ ተጋላጭ በመሆኑ ምክንያት በተጨማሪ በአየር ንብረት ለውጥ ምክንያት ለሚመጡ ችግሮች ደግሞ ቁጭ ብለን ከማለት ውጪ አዳፕቴሽን ሜተዶችን ባለመከተላችን ባለመጠቀማችንና ባለመዘጋጀታችን ምክንያት በከፍተኛ ሁኔታ የአፍሪካ ምድር የአፍሪካ ግብርና ለአየር ንብረት ለውጥ ተጋላጭ ነው፣ ተመቺ ነው። ሁልጊዜ ለዚህ ነው ሁልጊዜ ስብሰባ የሚባለው። ግሪን ሪሳይለንት ክላይሜት ቼንጅ ኮንፈረንስ ና ሁልጊዜ ስብሰባ ነው፣ ተግባር የለም። ኢትዮጵያ ውስጥ እንኳን ባለፉት 3 ዓመት ነው ገና ስራ የተሰራው አይደል? ይሄ አረንጓዴ አሻራ ስራ የተሰራው በቃ ገና እሱ ሲሰራ ነው። እንደ አፍሪካ ራሱ እሱ ነው የመጀመሪያው። ክላይሜት ኤንድ ሄልዝ ኢን አፍሪካ አየር ንብረትና ጤና ክላይሜት ቼንጅ ሃዝ ኤ ዋይድ ስፕሪድ ኢፌክትስ ኦን ሂውማን ሄልዝ ትሩ ዘ ኢንቫይሮንመንታል ኤንድ ሶሻል ፋክተርስ። የስ ትልቁ የሰው ልጅ ትልቁ ሀብቱ ምንድነው? ጤናው አይደለ? ጤናና ጊዜ ነው። ሶ ጤና ከሌላችሁ ጊዜያችሁ መጠቀም አትችሉም ዞሮ። ስለዚህ የሰው ልጅ ትልቁ ሀብት የሆነው ጤና በአየር ንብረት ሊጎዳ ይችላል። አዎ ለዚህም አሁንም ገና አፍሪካ ብዙ መፍትሄ አላዘጋጀንም። ኮኔክሽን ቢትዊን ክላይሜት ኤንድ ሄልዝ ካን ቢ ዳይሬክት ይለናል። አዎ ዳይሬክት ነው፣ ቀጥተኛ የሆነ ግንኙነት ነው ያላቸው። ተግባባን። ለምሳሌ ፍሉድ ጎርፍ መጣ፣ የሰው ህይወት ጠፋ ማለት ነው። በቃ ዋና ብትችል እንኳን የሆነ ድንጋይ መጥቶ ልትሞት ትችላለህ። ከጎርፉ በዋና የሚያመልጡት እኮ ጥቂት ናቸው እኮ። በቃ ያው ቀኑ ያልሆነ ነው። ድሮት ድርቅ ይመጣል፣ ትሞታለህ። ዩሲ ጉንፋን ክረምት ላይ ስንት ነው ጉንፋን። የሴቱ ድምፅ ሁሉ እንዳለ ጎረምሳው ነው የሚዞሩ፣ ወንዱ ተፋፍኖ። እኔ ስንቴ ነው ቪዲዮ እንኳን መስራት እስኪያቅተኝ ድረስ እንትን እስክል ድረስ ያደረሰኝ። ሪሚዲያል ተማሪዎች አምና ታስታውሱ ከሆነ የሆነ ሰዓት ኢቨን ያስረቱኝ ሁሉንም ቪዲዮ አቁሜ ነበር። ዋይ ቢኮዝ በቃ አንዴ ሳምባ አገኘ ተዘጋው። ሶ ይህን ያህል ክላይሜት ቼንጅ ወይም ደግሞ አየር ንብረት ከሰው ልጅ ጤና ጋር ትልቅ የሆነ ግንኙነት አለው። ኦል ክላይሜት ኢምፓክትስ ኦን ሄልዝ አር ኢሚዲየትድ ባይ ናቹራል ኤንድ ሂውማን ዳይናሚክስ ዛት ኮዝስ ቨልነራቢሊቲ ይለናል። ሶ በአየር ንብረት ምክንያት የሚመጡ በሰው ልጅ ላይ ጤና የሰው ልጅን ጤና ሊያስከስቱ አፌክት ሊያደርግ ይችላል የአየር ንብረት ለውጥ። አዎ ይህን ችግር ደግሞ ናቹራሊም እንዲሁም ደግሞ በተለያዩ ዌዎች መከላከል እንችላለን ነው። አፍሪካ ኢዝ ኮንሲደርድ ኤ ክላይሜት ቨልነራብል which is continent due to rainfall variability extremes and climate changes ይለናል። አፍሪካ ለአየር ንብረት ለውጥ ተጋላጭ ነች ይባላል። ክላይሜት ቨልነራብል ነች ይባላል። ለምን? ከፍተኛ የሆነ ዝናብ መጥቶ ጥርግርግ አድርጎ ሰብላችንንም ህዝቡንም ይዞት ሄዳ ቤቱንም ይዞት ሲሄድ ታይቷል። ከባድ የሆነ ሙቀት ደግሞ ተመዝግቦ ደግሞ ህዝቡም እንስሳቱም ሲረግፉ አይተናል። ድርቅና ራብ ሲከሰት አይተናል። እንዲሁም የተለያየ የአየር ንብረት ለውጦች እየተከሰቱ ብዙ ችግሮች ሲፈጠሩ ታይቷል። ጎርፍ ሲያጥረገርጉ አምና ለምሳሌ አይተናል። ባለፈው ክረምት 2017 ክረምት ላይ እንደዛ የቢሾፍቱ ምድር ደብረ ዘይት ምድር እንደዛ አፈር ሲበላ ማለት ነው። ክላይሜት ኤንድ ወተር ሪሶርስስ ኢን አፍሪካ የአየር ንብረት ለውጥና የውሃ ሀብት። እንግዲህ በጣም ሙቀት አለ ማለት የውሃ ሀብታችን በሙሉ ተኖተን ያልቃል አይደለ? ተኖተን ያልቃል። በዛ ልክ ደግሞ ምንድነው ስሙ በከፍተኛ ሁኔታ ደግሞ ዝናብ ሲኖርም ደግሞ ከፍተኛ ጎርፍ ይኖራል። ይሄ ጎርፍ ደግሞ ውሃ ብዙ እንድናገኝ አይደለም የሚያደርገን፣ ያለንም የውሃ ሀብት ይበክልብናል። ንጹህ የሚባሉት ውሃዎች ይበክልብናል። ወተር ኢዝ ዘ ሞስት ክሪቲካል ናቹራል ሪሶርስ ዊዝ ቨልነራብል ዲፔንደንት ኦን ክላይሜት ይለናል። የውሃ ሀብት እንግዲህ ዋነኛው ሀብት ነው፣ ዋነኛው የሰው ልጅ ሀብት ነው።
በዛው ልክም በጣም ተጋላጭ ነው። ፐርሲስተንት ክላይሜት ቼንጅ ሜይ ሊድስ ቱ ሽሪንኬጅ ኢን ዘ ሰርፌስ ዋተር ስትሪም ኤንድ ሪቨር ፍሎስ ኤንድ ዋተር ሰፕላይስ ኢን አፍሪካ። ሶ የአየር ንብረት ለውጥ መኖሩ የውሃ አቅርቦቱ መቆራረጥ እንዲገጥመው እንዲሁም ደግሞ ያለን የውሃ ሀብትም ደግሞ እንዲበከል ሊያደርግብን ይችላል። ክላይሜት ቼንጅስ ኤንድ ኢትስ ቻሌንጅስ ቱ አፍሪካን ዲቨሎፕመንት ቪዥን ኦልሞስት እናንተ አንቡት። ምክንያቱም ቻሌንጁ ምንድን ነው? በቃ ሃይ ቴምፕሬቸር ሲኖር የዝናብ ቫሪያቢሊቲ ሲኖር ልክ አሁን እንዳልናቸው የጤና ችግር ይከሰታል። የአግሪካልቸር ምርታችን ይቀንሳል። እሱ ነው ድጋሚ እዚህ ጋር የምትመለከቱት እና ጤናም ይታወካል። እያንዳንዱ ነገር ያው ኦልሞስት ከላይ ስለጠቀስ ነው ምንም አዲስ ነገር የለውም። በቀጣይ በቻፕተር 3 የምንገናኝ ይሆናል ማለት ነው። ፕሊስ አሁንም ጊዜ አለ። ጓደኞቻችሁን ሼር አድርጓቸው፣ ይቀላቀሉን፣ አብረውን የቀረውን ጊዜ እንዲዘጋጁ አድርጉ። ለነበረን ጊዜ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ